ሰላም ውድ የቦኤዝ የግጥምና የመጽሐፍ ትረካ አድማጮች፣ በዛሬው ዕለት የማስደምጣችሁ ድንቅ ግጥም የፊታችን እሁድ የምናከብረውን የቅዱስ ገብርኤልን በዓል በማስመልከት በአብርሃም ሰለሞን የተጻፈ ድንቅ ግጥም ነው። የግጥሙ ርዕስ ታላቅ የምሥራች። ጸሐፊው አብርሃም ሰለሞን። በይሁዳ ንጉሥ በሄሮድስ ዘመን ሚስት አግብቶ የሚኖር ከአሮን ልጅ ወገን ገንዘብ ያደረገ የምስጋናን ነገር ዘካርያስ የሚባል አንድ ካህን ነበር። ከኤልሳቤጥ ጋር በትዳር ተሳስሮ አብሮ ይኖር ነበር ጋብቻን አክብሮ። በአምላካቸው ፍቅር እሱም እሷም ታስረው በኑሯቸው ሁሉ እንከን አልባ ሆነው በጌታ ትእዛዝ በሁሉም ሕግጋት ያላንዳች ነቀፋ በፍጹም በብቃት የሚመላለሱ መልካም እየሰሩ በእግዚአብሔር ፊት ጻድቃን ሁለቱም ነበሩ። እንደዚያ ተስማምተው ሲኖሩ በአንድነት ያለ ልጅ አረጁ በኤልሳቤጥ ምክንያት። ካህኑ ዘካርያስ በእግዚአብሔር ፊት ቆሞ ሲተጋ በጸሎት እንደ ካህናት ሥርዓት ሲያቀርብ አገልግሎት በዚያች ዕለት ሆነና ድንቅ የሚሰማበት ቤተ መቅደስ ማጠን ዕጣ ደረሰበት። ዕጣኑ ሲታጠን በአምላክ ልዩ መንበር ሕዝቡ ሁሉ በውጭ በጸሎት ላይ ነበር። የእግዚአብሔር መልአክ ቤተ መቅደስ ላለው በክፍሉ ተራ ቀን ዕጣኑን ለሚያጥነው ለአረጋዊው ካህን ለሚያገለግለው በዕጣኑ መሠዊያ በቀኝ በኩል ታየው። እጅግ ደነገጠ፣ ፍርሃት ወደቀበት። ዘካርያስ ሲያየው መልአኩን በድንገት መልአኩ ገብርኤል በዕጣኑ መሠዊያ በስተቀኝ የቆመው ገብርኤል ካህኑን እንዲህ ተናገረው። ጸሎትህ ተሰምቷል፣ ልመናህ መልስ አለው። በዘመንህ ሁሉ ለአምላክ ያቀረብከው ዘካርያስ አትፍራ፣ ሚስትህ ትጸንሳለች፣ ኤልሳቤጥ ወንድ ልጅ ትወልድልሃለች። ደስታና ተድላ ሐሴት ታገኛለህ፣ ስሙንም ዮሐንስ ብለህ ትለዋለህ። ሕዝቡ ያቀርባልና ወደ እግዚአብሔር መንገድ ለብዙዎች ደስታ ይሆናል ሲወለድ። የሚወለደው ልጅ ወይን ጠጅ አይጠጣም፣ የሚያሰክር መጠጥ ጭራሽ በአፉ አይገባም። በጌታ ፊት ታላቅ ክቡር ሰው ይባላል፣ በእናቱ ማኅፀን በመንፈስ ይሞላል። የአባቶችንም ልብ ለልጆች ይሰጣል፣ የሚታዘዙትን ለአምላክ ያዘጋጃል። ለማይታዘዙት በመንገር ቅዱስ ቃል ወደ ጻድቃን ጥበብ ልብን ይመልሳል። በእግዚአብሔር ፊት ሞገስ አግኝቶ ይኖራል፣ በኤልያስ መንፈስ በኃይሉ ይሄዳል። ካህኑ ዘካርያስ የመልአኩን ቃል ንግግሩን ሰምቶ ካህኑ ዘካርያስ ድምፁን አሰምቶ በዕጣኑ መሠዊያ ለቆመው በስተቀኝ ይህን በምን አውቃለሁ ሽማግሌ ሰው ነኝ ብሎ መለሰለት ለሚያነጋገረው። ሚስቴ ደግሞ በዕድሜ አርጅታለች አለው። መልአኩ ገብርኤል ይህን በምን አውቃለሁ ብሎ ለመለሰው በቤተ መቅደሱ በአገልግሎት ላለው እንዲህ ሲል ነገረው። ቆሞ ለካህኑ መሥዋዕት ሆኖ ሲቀርብ ሲታጠን ዕጣኑ ወደ አንተ እንድመጣ መልእክት የደረሰኝ በአምላክ ፊት የምቆም ገብርኤል እኔ ነኝ። ተልኬ ነበረ ምስራች ልነግርህ፣ ኤልሳቤጥ ወንድ ልጅ ትወልዳለች ልልህ። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ የተናገርኩህን ይህ እስኪሆን ድረስ ይቺህ ቃል አታልፍም፣ ድዳ ትሆናለህ፣ መናገር አትችልም። ካህኑ ዘካርያስ በቤተ መቅደስ ውስጥ እጅግ የዘገየ መልአክ አነጋግሮት ለሕዝብ ወጥቶ ታየ። በምልክት ብቻ ሲያነጋግር ሕዝቡን በቤተ መቅደስ ውስጥ ራእይ ማየቱን ያን ጊዜ አስተዋሉ። ምን እንዳዘገየው ባፍ መናገር ከብዶት ባይኑ ሲያወራቸው መልአክ ካናገረው ከዚያች ቀን ጀምሮ መናገር የማይችል ድዳ ሆኖ ኖሮ የአገልግሎት ተራው ሲፈጸም ወራቱ
ካህኑ ዘካርያስ ሄደ ወደ ቤቱ። ዕድሜዋን በሙሉ ልጅ ሳትወልድ ያረጀች እንደ መልአኩ ቃል ኤልሳቤጥ ጸነሰች። ያስወግድልኝ ዘንድ የኔን ነቀፌታ በጎበኘኝ ወራት እንዲህ አርጓል ጌታ። ይህንን በማለት ጽንስ እንደ ጸነሰች ራሷን 5 ወር ኤልሳቤጥ ሰወረች። መልአኩ ገብርኤል ይህ ነገር በሆነ በ6ኛው ወር መልአኩ ገብርኤል ምስራች ሊናገር ናዝሬት በምትባል ገሊላ ከተማ ከእግዚአብሔር ተልኮ ከሰማይ ከራማ ከዳዊት ወገን ሰው ለዮሴፍ ከታጨች ወደ አንዲት ድንግል ዘንድ ማርያም ከተባለች ካለችበት ገብቶ ቀርቦ አነጋገራት። ጸጋ የሞላብሽ ደስ ይበልሽ አላት። ጌታ ካንቺ ጋር ነው፣ ለክብር የመረጠች ከሴቶች መካከል የተባረክሽ ነሽ። ድንግል ማርያም ሰላምታ ደርድሮ የሚነጋገረው ማርያም ድንግሊቱ መልአኩን ስታየው ከቃሉ አነጋገር በጣም ደነገጠች። ይህ ሰላምታ እንዴት ነው በማለት አሰበች። መልአኩ ገብርኤል የልቧን ቅንነት ሐሳቧን ተረድቶ ሊያበስራት የመጣው መልአክ እንዲህ አላት፣ ማርያም ሆይ አትፍሪ አላት። ቀረበና በእግዚአብሔር ፊት ጸጋ አግኝተሻልና እነሆ ወንድ ልጅ ጸንሰሽ ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትይዋለሽ። የልዑል ልጅ ይባላል፣ ታላቅም ይሆናል፣ በያዕቆብ ቤት ላይ ዘለዓለም ይነግሣል። ይፈጸማልና የልዑል እግዚአብሔር ቃል የዳዊት የአባቱን ዙፋን ይሰጠዋል፣ መንግሥቱም አያልፍም፣ መጨረሻም የለው። የልዑል ልጅ ጌታ ካንቺ የሚወለደው። ማርያም መልአኩን መለሰችለት ቃል ወንድ ስለማላውቅ ይህ እንዴት ይሆናል? መልአኩ ገብርኤል ንግግሯን ሰምቶ የልቧንም ሐሳብ ቃሏንም ተረድቶ የልዑል ኃይል ቀርቦ እንደሚጸልላት መልአኩ ለድንግል እንዲህ ሲል ነገራት። ቅዱሱ የእግዚአብሔር ልጅ ካንቺ ይወለዳል፣ ደግሞም መንፈስ ቅዱስ ባንቺ ላይ ይመጣል። ዘመድሽ ኤልሳቤጥ ልጅ አልባ መካኗ ወንድ ልጅ ጸንሳለች፣ ይኸው በእርጅናዋ። መካኒቱ ጸንሳ 6 ወር ሆኗታል። ሁሉን ለሚያደርገው ለአምላክ ምን ይሳናል ብሎ ቃል ተናግሮ ይሄን መልሶላት የጌታ ባሪያ ነኝ ስትለው አድምጧት ሁሉም እንደ ቃልህ ይሁንልኝ ስትል ተለይቷት ሄደ መልአኩ ከድንግል። ማርያም በዚያ ወራት ከናዝሬት ተነስታ ይሁዳ ከተማ ዘካርያስ ቤት ገብታ ተራራማው አገር ፈጥና እንደደረሰች ኤልሳቤጥ ዘንድ ሄዳ ሰላምታ ቀረበች። ኤልሳቤጥ ስትሰማ ከማርያም ሰላምታ ጽንሱ በማኅፀኗ ዘለለ በደስታ። ወዲያው መንፈስ ቅዱስ ኤልሳቤጥ ሞላባት፣ የማርያም ሰላምታ ትንቢት አናገራት። ከሴቶች መካከል ኤልሳቤጥም አለች፣ የተባረክሽ ነሽ ብላ መሰከረች። የድንግል ሰላምታ ትንቢት ያናገራት የማኅፀንሽ ፍሬ ብሩክ ነው አለቻት። ኤልሳቤጥ ተገርማ ስለ ድንግል መምጣት ይህ እንዴት ይሆናል አለች ለጌታ እናት። ወደ እኔ የመጣሽ ከናዝሬት ከተማ የሰላምታሽን ቃል ጆሮዬ ሲሰማ በደስታ ዘሏል ጽንሱ በማኅፀኔ፣ የጌታዬ እናቱ ስትመጪ ወደ እኔ። ድንግል ማርያም ከጌታ ስለ እርሷ የተነገረላት ይፈጸማልና ያመነች ብፅዕት ናት። ከኤልሳቤጥ ጋር የተነጋገረች ስለሆነው ነገር ማርያም እንዲህ አለች፣ መንፈሴ በአምላኬ ሐሴት ታደርጋለች፣ ነፍሴም መድኃኒቴን ጌታን ታከብራለች። ትውልዱ በሙሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ ታላቅ ሥራ አድርጓል። የባሪያይቱን ውርደት ተመልክቷልና እግዚአብሔር በክንዱ ኃይል አድርጓልና። ስሙ ቅዱስ ጌታ ኃያልና ብርቱ፣ ከሚፈሩት ጋራ ይኖራል ምሕረቱ። በልባቸው ሐሳብ በትኗል ጌታችን፣ ስሙ
ቅዱስ እርሱ የትዕቢት ሰዎችን ከዙፋናቸውም ገዦችን አዋርዷል። ትሑታንን ሁሉ ከፍ ከፍ አድርጓል። የተራቡትንም በጎነት አጥግቧል። ባለጸጎችንም ባዶ እጃቸውን ሰዷል። ቅድስት ኤልሳቤጥ በእርጅናዋ ዘመን በድንቅ የጸነሰች፣ ኤልሳቤጥ ደስ አላት፣ ወንድ ልጅ ወለደች። ዘመድ ጎረቤቶች ደስ አላቸው አብረው፣ ምሕረቱን እግዚአብሔር ሲያገንላት ሰምተው። ተሰብስበው መጡ ከኤልሳቤጥ ወገን፣ ሕፃኑን ሊገርዙት በ8ኛው ቀን። ዘመድ ጎረቤቶች ለደስታ የመጡት ስሙን በአባቱ ስም ዘካርያስ ሊሉት ወደው ፈቅደው ነበር፣ ግን እናት ወሰነች፣ ዮሐንስ ተብሎ ይጠራል እንጂ አለች። እነርሱም በዚህ ስም እንዳይሆን ነገሯት። ማንም ከወገንሽ አልተጠራም አሏት። በምልክት ጠቅሰው ቀርበውም ጠየቁት። አባቱን ማን ሊባል ትወዳለህ አሉት። ብራና ለምኖ ሊጽፍ ጠይቋቸው ዮሐንስ ነው ብሎ ጻፈና አሳያቸው። እንደ ኤልሳቤጥ ቃል የአባቱንም ሲያውቁ ዮሐንስ መባሉን ሁሉም አደነቁ። እንደ መልአኩ ቃል ተገልጦ እንደታየው ቤተ መቅደስ ቀርቦ እንዳነጋገረው መናገር የማይችል ድዳ ሆኖ ቀረ። ካህኑ ዘካርያስ አፉ እንደታሰረ። በመጨረሻ ግን ቃል ደርሶት የጌታ አፉ ተናገረ፣ መላሱም ተፈታ። ታላቅ ፍርሃት ፈሩ። ይህንን ድንቅ ያዩት ዘካርያስ ሲባርክ ሲናገር የሰሙት። በይፋ የታየው የተሰማው ነገር በይሁዳ ተወራ በተራራማው አገር። ይህ ሕፃን ምን ይሆን በአድናቆት እያሉ በልባቸው ጽላት አኖሩት በሙሉ። ሁሉም አድንቀዋል ስለሆነው ነገር። ከሕፃኑ ጋር የጌታ እጅ ነበር። ካህኑ ዘካርያስ አፈድዳ ሆኖ 9 ወር የኖረ፣ መንፈስ ቅዱስ ሞላው፣ ትንቢት ተናገረ። ካህኑ ዘካርያስ የዮሐንስ አባት እንዲህ ሲል ጀመረ የምስጋና ብዛት። ቀድመው በነበሩት ከጥንት ጀምሮ እንደተናገረ በነቢያት አድሮ ሕዝቡን በመጎብኘት ቤዛ አድርጓልና፣ ደግሞም የመዳን ቃል አስነስቷልና። በብላቴናው ቤት እነሆ በዳዊት ማዳኑ ተገልጧል በሁላችንም ፊት። ምሕረት አደረገ ማዳኑንም አየን፣ ከሚጠሉን ሁሉ እግዚአብሔር ታደገን። ቀድሞ ለአባታችን ለአብርሃም የማለው ቅዱሱንም ኪዳን እግዚአብሔር አሰበው። ከጠላቶቻችን ከእጃቸው አምልጠን በዘመናችንም ያለ ፍርሃት ሆነን በጻድቅ በፊቱ ሞልቶን ቅድስና እናገለግል ዘንድ ተሰጥቶናልና። ትንቢቱን በሰው ፊት ሲናገር የቆየው ደግሞም ዘካርያስ ሕፃኑንም አለው፣ በጌታ ፊት ሄደህ መንገድ ትጠርጋለህ፣ የልዑል እግዚአብሔር ነቢይ ትባላለህ። ለኃጢአታቸው እንዲሆን ስርየት ለሕዝብ ትሰጣለህ የመዳንን ዕውቀት። በመጣው ብርሃን ከላይ በደረሰው ከኃጢአት ለማዳን ሕዝቡን በጎበኘው። ይህ ሁሉ የሆነው ላየን ለሰማነው በአምላካችን ምሕረት ርኅራኄ ነው። በሞት ጥላ ላሉት ብርሃኑን ያበራል፣ እግሮቻችንንም ለሰላም ያቀናል። ወስብሐት ለእግዚአብሔር። ተፈጸመ። በስተ መጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ሕፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ሕፃን እንዲማር ወይንም